አይደለም ስለ እምነታችን በጣም ብዙ የፖለቲካ መጽሐፍቶችን፣ ብዙ መጽሔቶችን፣ ብዙ ጋዜጦችን እኔ ሳነብ ነው የኖርኩት በህይወቴ ማለት ነው። ወደ ሃይማኖቱ ግን በጣም ጠበቅ አድርጌ ያው እምነትና ሃይማኖት በጣም ነው የሚለያየው በነገር ላይ ትክክል። እና እሱ ላይ በደንብ መስራት አለብኝ። ምናልባት አሁን ለጠየቀኝ ጥያቄ መልስ መስጠት አልችልም። የሆነ እሺ፣ ጥሩ ችግር የለውም። ግን የሆነ ነገር ልስጠህና ሙስሊሞች እንደዛ ማለታቸው ችግር አለው የለውም ትነግረኛለህ አይሻልም? ማርቆስ ወንጌል 12:29 ላይ አምላክ አንድ እንደሆነ ይናገራል። ስላሴን አፈረሰው አንድ በል። ዮሐንስ ወንጌል 12:24 ደግሞ ክርስቶስ እኔ አምላክ አይደለሁም ይላል። ሁለት ዮሐንስ ወንጌል 20:17 ላይ ደግሞ እኔ አምላክ እንዳለው ይናገራል። አምላክ እንዳለው ራሱ ይናገራል። አምላክ ነው እያልክ ራሱ አምላክ አለኝ ይላል። ዮሐንስ ወንጌል 5:26 ደግሞ ፍጡሩ እንደሆነ ያስረዳል። ማርቆስ 6:4 ደግሞ ነብይ እንደሆነ ይናገራል። ዮሐንስ 12:49 እና 7 ምናምን ደግሞ የተላከ መልእክተኛ እንደሆነ ይናገራል። ዮሐንስ ወንጌል 17:3 ደግሞ አምላክ የሚባለው አንድ ብቻ እንደሆነና እሱ ደግሞ መልእክተኛ እንደሆነ ይናገራል። ክርስቶስ ለራሱ መመስከር እንደማይችል ይናገራል። ኢየሱስ ክርስቶስ ከራሱ ምንም ማድረግ እንደማይችል ይናገራል። ኢየሱስ ክርስቶስ ስለመጨረሻው ቀን እንደማያውቅ ይናገራል። አሁን አንተ እንደዛ እያለ ክርስቶስ እነሱ ነብይ ነው ማለታቸው ችግር አለው ትላለህ? እንደው እንደ ሰው ስናስብ መሰለህ ያለው ወንድሜ ምን አለ መሰለህ አለማወቅም ከተጠያቂነት አያድንም። በመሰረቱ ትክክል። አለማወቅ ከተጠያቂነት አያድንም እና እኔ አለማወቄ ትክክል ነው እያልኩ ባይሆንም እንኳን የሰጠኝ የቤት ስራ አለ። በጣም ብዙ ነገር እንዳውቅ ይረዳኛል። እኔ ግን አማኝ ነኝ። ለምን መሰለህ አንዳንድ አላየህም እንዴ ድንጋይን ምናምን እንደዚህ አምላኬ ነው ብሎ ከብት ምናምን እንደዚህ አለ አይደለ እንትን የሚያደርጉ። እኔ ደግሞ በጣም በእምነቴ ምንም አይነት ጥርጥር የለኝም። የሰጠኝን ጥቅሶች አነባለሁ። ሞር መጽሐፍ ቅዱስን አነባለሁ። ጉግልም ላይ ገብቼ አንዳንድ ነገሮች በተለይ መጀመሪያ ስለ እኔ ማወቅ አለብኝ፣ ሌላ ቦታ ከመሄዴ አንጻር ማለት ነው። ማነው መነሻዬ? ዋናው መነሻዬ ግን ምንድን ነው? እናንተ ቤት ነብይ ተብሎ የሚከበረው ኢሳ እኛ ጋር ደግሞ እኔ ጋር ደግሞ አምላኬ ነው ብዬ ተቀብዬ አምኜ እየኖርኩ ነው። እዚህ መሀል ላይ የሚያጋጭ ደግሞ በእርግጥ አሁን እንደናንተ እና ሌሎች አሉ እውቀት አላቸው ከኛ እንደዚህ በመነጋገር ደረጃ ጥቅስ እየጠቀሱ ከዛም ከዚህም መወያየት እና የሆነ ቦታ ላይ መደረስ አለበት በእርግጥ ምክንያቱም ሁሉም ወደ እውነቱ መምጣት ስላለበት ማለት ነው። በዛ ምናለ በእኔ በኩል ያለው ግን እኔ አማኝ ነኝ። መብትህ እኮ ነው። መብትህ ነው። ግን ከሆነ ጊዜ በኋላ ግን ያለኝ ጥያቄዎች በጣም ብዙ በማወቅ ይመለሳሉ ብዬ አስባለሁ። ይበልጥ በነገራችን ላይ እምነት እውነት ነው። ይህን ማወቅ አለብን። እምነት እውነት ነው። አንተ ደግሞ የምታምንበትን ነገር እውነትነቱ በደንብ ማረጋገጥና መፈተሽ አለብህ። ማገላበጥ አለብህ። አሁን እዚህ ጋር ምን አለ መሰለህ፣ እንደውም ደስ የሚለው ነገር እኔ የተመቸኝ ነገር ምንድነው ታውቃለህ? የተመቸኝ ነገር ሙስሊሞቹ ምን ይላሉ መሰለህ፣ ክርስቶስ ነብይ ነው ይላል። ከእነሱ ነው የወሰድኩት። ይሄ ራሱ ከራሴ የፈጠርኩት አይደለም። እና እንደውም የበለጠ ፍቅር ያላቸው እነሱ ናቸው። ለምን መሰለህ? የአምላክነትን ስልጣን ስለቀሙት አይደለም። የቀማው መጽሐፍ ቅዱስ ነው። እንደነገርኩ ማለት ነው። ራሱ ነው ኢየሱስ ክርስቶስ የተናገረው። ወደ አምላኬና ወደ አምላካችሁ እያለ አምላክ እንዳለው እንደተናገረ ከራሱ ምንም ማድረግ እንደማያውቅ እየተናገረ ራሱ ነው የተናገረው።
በሰውና በእግዚአብሔር መካከል ያለው አንድ ሰው እየተባለ ራሱ ፍጡር እንደሆነ የተናገረ ራሱ ነውና እሱን ማንነት የሰጠው ግን እነሱ እኛ ተሰቅልሉናል ብለን እንትን እንላለን። ገብቷል? ሰቀል ነው እኛ ሰቅለን አሰቃየ ነው ተሰቃየልን ብለን ነው የምናምነው አይደለ እንዴ እኛ። እነሱ ግን የተከበረ ነብይ ነው፣ ምንም አልነካውም፣ ፈጣሪውም ከሁሉ ነገር ጠብቆታል ብለው ማመናቸው ግን ከኛ አይሻልም? ግን የበለጠ ፍቅር አልሰጡትም፣ አልሰቀሉትም፣ አላሰቃዩትም። ውሸት ነው አሉ እነሱ። ይሄ ውሸት ነው፣ አይገባውም ለሱ አሉ። ፈጣሪ ከእንደዚህ አይነት ነገር ጠብቆታል፣ ይሄ ለሱ አይገባውም አሉ እነሱ። ይሄ ነገር እንዴት አየዋል? እኔ ተመችቶኛል። እውነት ነው። በነገር ላይ ለዛ እኮ ነው እኔ ለዘመናት ስሰማ የኖርኩት ኢሳ በጣም እንደሚከበር እና እህቴም እንደምትከብረኝ አንዳንድ ነገሮችንም ያው ከሙስሊሞች ጋር ነው ያደግነው። እንግዲህ ያንን ነው የማውቀው። ማይነካ ነብይ እንደሆነ ነው እነሱ የሚያምኑት ማለት ነው። በጣም የተከበረ ስሙ እንኳን ዝም ብሎ ማይነካ አይደለ? አዎ እሱ ብቻ ሳይሆን ተአምር የሰራ መጨረሻ ላይ ወዴት ይሄዳል? እኛ እኮ እንደዚህ ቆርነን የሚያደርገን እኮ እንደዛ ያደረገው ግን በአምላኩ ፍቃድ ነው ስለሚሉ ነው እንጂ እኮ ተአምራት እንደሰራ እናቱ የተከበረች እንደሆነች፣ ብልቷ የጠበቀች እንደሆነች፣ ንጽሕት እንደሆነች፣ የተከበረ ነብይ እንደሆነ፣ ብዙ ተአምራት እንደሰራ ብዙ ነገር ያምናሉ። እንዳደረገ መጨረሻው ዘመን ላይ እንደሚወርድ ምንም እኮ እንትን እኮ የለውም። በነገራችን ላይ ገብቷል። ልዩነት ግን ምንድን ነው? ይሄን ያደረገው ግን በአምላኩ ፍቃድ ነው፣ አምላክ አይደለም አሉ። ስለዚህ ለእነሱ እንደዛ ሲሉ መጽሐፍ ቅዱስ ደግሞ አምላክ አለኝ ወደ አምላኬና ወደ አምላካችሁ እኔም አምላክ አለኝ ማለቱ ነው እንደዛ እንዲሉ ያደረጋቸው። እንደዛ እንዲሉ ያደረጋቸው ሳይሆን ማለታቸውን የሚደግፉ ማለት ነው። ገብቶሃል አባባል? ያው እኔ ደግሞ ምን እላለሁ መሰለክ፣ ያው ራሴን ቆጥቤ ነው ማለት የማላውቀውን ነገር መዘባረቅ ስለማልፈልግ ማላውቀው ስልህ እኔ አምኛለሁ በደንብ አድርጌ እንትን አደርጋለሁ። ግን ምናልባት ለዚህ ነገር መጽሐፍ ቅዱስ መልስ ያጣል ብዬ አላስብም። በጣም መጽሐፍ ቅዱስን የሚያውቁ ትላልቅ የቤተክርስቲያን ሊቆች በጣም ምሁራን ስላሏት ቤተክርስቲያን ለዚህ ነገር በደንብ አድርጋ መልስ አላቸው እነሱ ብዬ አምናለሁ። እኔ ከእውቀት የቆጠበነት አንጻር ግን ያለኝ ጥያቄ ይሄ ነው። በጣም ነው የማመሰግነው። ሰላም እደር። ኪያ ከመውጣት በፊት ማለት ነው አሁን ቅድም ባቢሎን የነገረህን ጥቅሶች እንደ ኖት ነገር ብትይዛቸው እና የተቀመጡ ነገሮች ስለሆኑ እነሱን ይዘህ ቼክ ብታደርጋቸው የተሻለ ነው። በደንብ ጥሩ የቤት ስራ ነው የሰጠኝ እና እሱ ላይ ባቢሎን ድገምለትና ጥቅሶችን እንደ ኖት ያዛቸው። ስፔሲፊክ ስለሆኑ ስለ ኢየሱስ ነብይነት፣ ስለ ኢየሱስ አምላክ እንዳለው፣ ሰው እንደሆነ፣ አምላኩን ይገዛ እንደነበረ ምናምን ስለሆነ አንተም ይኸውና እንዴት ነው ብላ መርምር እስኪ። ጥሩ ነው ያለህበት እንትን በጣም አሪፍ ነው። ኢንሻላህ እስኪ ላስይዘ። እሺ ይጠቅመሃል። ምክንያቱ ከፈተሽከው ልብ ብለህ ካነበብከው ይጠቅመሃል እና መጨረሻ ላይ ደግሞ እንደኔ ተወዛግበቆች እንደምትል እርግጠኛ ነኝ። ኦኬ ማርቆስ 12:29 ያዝ። ሂደት አነበዋለህ? ያዝከው? ዮሐንስ 12:24 ዮሐንስ 20:17 ዮሐንስ 17:3 እስከ መጨረሻ አንብበው። 17:3 ያለው እስከ መጨረሻ አንብበው። ዮሐንስ 5:26 ማርቆስ 6:4 ዮሐንስ 12:49 እና 7:16 አንብበው። ማቴዎስ 20:23 ዮሐንስ ወንጌል ነው አይደለም የምትለኝ? አዎ ዮሐንስ ራእይ ዮሐንስም ስላለ ብዬ ዮሐንስ ወንጌል ነው። ማቴዎስ 20:23
20-23 ማለት ያው እንትንም ዮሐንስ 8:28 እኔ ከአብ ያነስኩ ነኝ ይላል። በነገራችን ላይ ራሱ ያዘው። እሺ ማቴዎስ 15:24 ዮሐንስ 5:30 ማርቆስ 13:32 እሺ ዮሐንስ 8:21 እቺ በደንብ ፈትሻት፣ በደንብ ፈትሻት። ስለ መሰቀሉ ስለምታወራ በደንብ ፈትሻት። 8:20 8:24 ያልክ ስንት? 8:21 21 እሺ ማርቆስ 13:32 ነግሬያለሁ እና ስትል ዮሐንስ 8:40 ያዘው ያዘው። ሉቃስ 17:20 እና ማቴዎስ 12:38 እኩል ያዛቸው እነዚህ፣ ምክንያቱም ተመሳሳይ ሀሳብ ስላለው ማለት ነው። ቀደም ህግን ተሻረ የሚለውን ልንገር፣ እንዳልተሻረ ህግ ይጠቅማል እንዳያወናብድህ እንጂ ችግር የለውም። እኔ በጣም እንትን ማድረግ እችላለሁ። ኦኬ ማቴዎስ 5:17 ያዘው። አሁን ደግሞ በደንብ የሃይማኖት አባቶች እንድጠይቅ የምፈልገው ምንድነው ታውቃለህ? ሙስሊሞቹን ገብተህ ሙስሊሞቹን ጠይቃቸው፣ እውቀት ያላቸው ሰዎች ማለት ነው። ስለ መጽሐፍ ቅዱስ ነው የምጠይቃቸው። እሺ ዮሐንስ 16 ከ12 እስከ 14 ያለው ምን ማለት እንደሆነ የሃይማኖት አባቶች ጠይቃቸው። የኛን ነው ሁሉንም ጠይቃቸው። ስለዚህ ጥቅስ ሙስሊሞችም የሃይማኖት አባቶች ክርስቲያኖችም ጠይቃቸው። ለምን መሰለህ? ከእኔ በኋላ የሚመጣ መንፈስ አለ ነው የሚለው። መንፈሱ ምን ማለት ነው? ከእኔ ያለውን ወስደው ይነግራቸዋል ይላል። በነገራችን ላይ መንፈስ ማለት በመጽሐፍ ቅዱስ ጳውሎስ ብለው እንዳይሸውዱ፣ መንፈስ ማለት በመጽሐፍ ቅዱስ ምንድን ነው ትርጉሙ ብለህ አንደኛ ነገር የክርስትና አባት ጠይቃቸው። ሙስሊሞቹ ደግሞ እውቀት ያላቸው በመጽሐፍ ቅዱስ ጠይቃቸው። ትጠቅማለች። እችን እንዳትረሳ፣ አስምርባት። እሺ አይበቃም? ይበቃል። ኧረ በቂ፣ በደንብ በቂ ነው። እዚህ ላይ የመጨረሻዋ ግን በደንብ ጠይቃቸው። እሺ እዛው ከእንትኑ ጋር ተያይዘው ከመንፈሱ ጋር ተያይዘው ማለት ነው። ዘዳግም 18:18 እና ዘዳግም 34:10 ያዘው። እሺ ኧረ ብዙ ይበቃዋል። ሊጨርሰው እና ማወቅ ጥሩ ነው። ምንም ማድረግ ማለት ሳይሆን አንድ ዝም ብለህ ሀሳብ እንድታውቀው ነው። እውነት ነው። ኒውትራል ሆኖ ማንበብ፣ ኦፕን ማይንድ መሆን ጥሩ ነው። እውነት ነው። እህትህንም ሰላም አለይኩም በለለን። እሺ አመሰግናለሁ። ከመውጣት በፊት እስኪ ትንሽ ደቂቃ አስተኝና ምናልባት ካልቸኮልክ ማለት ነው። አይ ያው ሌሊት አይደለም። ሰላም አለይኩም። ዋሌኩም ሰላም። ምን ላነሳልህ መሰለህ የፈለኩት ዮሐንስ 1:19 እስከ 25 ያለው ችን ብቻ ጨምሪ ንገሪዎች። እሺ ለእኔ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 እስከ 25 ያለው 5:30 ከተነገረ 5:30 አይደለም። አንድ ምዕራፍ 1 ሌላ ከቁጥር 19 እስከ 25 ያለው ሶስት ሰዎችን ይጠብቃሉ። ኤልያስንና ነቢዩን እንዲሁም ክርስቶስንና ከእነሱ ውስጥ ክርስቶስ አለ፣ ኤልያስ አለ፣ ነቢዩ ማን ነው የሚለውን ጥያቄ ለአባቶች እንድጠይቅ ነው። መልስን ይዘናል። እኔም ስለምፈልገው
መልስ ይዘው እንዲመጣ እኮ አይደለም እናት። አይ ለእሱም እኔም ከተመለሰ እውነት ጥያቄው ከተመለሰ ለእሱ ከተመለሰለት እኛ የምንስማው ነው እንጂ መልሱ ከፈለግሽ ወሂድ ጋር መሄድ ነው። እንደዛ የሚባል ነገር የለም። ስለዚህ ነገር መመለስ የሚችለው አንድ ሰው ነው፣ እሱ ወሂድ ነው። በቃ እሱ ጋር መሄድ ነው። እኔ እንደዛ ነው የምላቸው። የምሬን እኮ ነው። እየቀለድኩ ወይም እያሽቃበጥኩ አይደለም። ስለ መጽሐፍ ቅዱስ ማወቅ ከፈለጋችሁ ስለ ጥያቄ የሆነባቸው ነገር ካለ ወሂድ ጋር ሄዳችሁ በቃ እሱ ይተረጉምላችኋል፣ ይመልስላችኋል። አለቀ። የአእምሮ እረፍት ነው የምታገኙት እዛ ስትገቡ። ሜሪየም አመሰግናለሁ። ቆንጆ ብዙ ነው ኮፒ ሊንክ ያደረግሽው። ይበቃሻል። እንደው ነይ እኛ ጋር ቁጭ በይ። ሰባት በእናትህ በእውነት ብዙ ነው ኮፒ ሊንክ ያደረገችው። ኦኬ ጨርሳለች እህታችን። ቀጥይ ግን ቀጥይ። ኦኬ እሺ። ከመቀጠላቸው በፊት ፈጥረ ማለት ነው እናትን ፎሎ አድርጓት። በጣም ጎበዝ ንጽ ላይ የሚሰራ እህታችን ናት። እሷ ብዙም አንዳንዴ ነው የምትመጣው መሰለኝ። በጣም ጎበዝ ልጅ ናት። ፎሎ አድርጓት። ቀጥል። እሺ ከኔ ልጀምር። ያው እናትን ፎሎ አድርጌሻለሁ፣ ሌሎቻችሁም አድርጓት እና ምን መሰለህ ኪያዬ ትንሽ ነገር አድርገናል። ኪያ አላህ አይደል? አላህ። ኦኬ እስኪ በአንተ አስተሳሰብ እስልምና ለማርያም ምን አይነት ቦታ ይሰጣት ይመስልሃል? እስኪ ወይ ቀለልላትብልህና ዲቴል እንዳልገባብህ ከዓለም ሴት ሁሉ የተመረጠችዋ ሴት ማን ናት ብለህ ታስባለህ? በእስልምና ነው። አሁን ብዙ ሴቶች አሉ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች አሉ፣ እናታቸው አሉ፣ ሌሎችም ዓለም ላይ ያሉ ሴቶች አሉና ከነዛ ሴቶች ሁሉ የተመረጠችዋ ሴት ማን ይመስላል? ኪያዬ በአንተ አስተሳሰብ። እኔ አሁን በክርስትና ውስጥ ጥራ ብትለኝ የሆነ ምጠራው ሰው ይኖራላ፣ የሆነ ሴት ጊዜ እጠራለሁ። አንተስ በእስልምና ውስጥ የትኛው ይመስልሃል? በእስልምና ውስጥ ነፃ ሆነ የመሰለ እስልምና ውስጥ ያሉትን ሴቶች በእርግጥ ስለማላቅ ስም ሳይሆን ስም አይደለም። አሁን ኒውትራል ሆነ ስታስብ አሁን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን መጽሐፍ ለእኛ እንደ መስጠታቸው አንጻር ማናት ብለህ ታስባለህ? ማን ልትሆን በስም ደረጃ አይደለም። አይገባኝ። በነገር ላይ እስልምና ለነቢያት በጣም ትልቅ ቦታ እንደሚሰጥ አውቃለሁ። ምክንያቱም የእህቴ ልጅ ስሙ ማን መሰለክ? አዮብ ነው የሚባለው። አዮብ ማለት ኢዮብ ማለት ነው ብላኛለች። እና ለእያንዳንዱ መጽሐፍ ቅዱስ ላይ ላሉ ነቢያት በጣም ትልቅ ቦታ እንደሚሰጥ እና በስም እንደሚያውቃቸው ስለማቅ ምናልባት እመቤታችንን ሊሆን ይችላል ብዬ ገምታለሁ። አሁን ጥሩ ግምት ነው ያስቀመጥከው። እና ሱረቱል ኢምራን ላይ 3ኛው አንቀጽ ላይ ምን ይላል መሰለ? መላእክትም ያሉትን አስታውስ፣ መርየም ሆይ አላህ በእርግጥ መረጠሽ አነጻሽም፣ በዓለማት ሴቶች ላይ መረጠሽ። አየህ፣ በዓለማት ሴቶች ላይ የተመረጠችው ማናት? እናታችን መርየም አለይሂ ሰላም። እስልምና ለሷ በጣም ትልቅ ክብር ነው ያለው። አስከትሎ ምን ይላል? መርየም ወይ ለጌታሽ ታዘጂ፣ ስገጂ፣ ከአጎንባሾችም ሆኚ ይላልና አላህ ሱብሓነሁ ወተዓላ ለእናታችን መርየም ትልቅ ቦታ ላይ ነው ይሰጣት። ታዲያ አላህ የመረጣትን ሴት ደፍሮ የመሳደብ ወራሩና አንትኑ ደግሞ ኬት ሊመጣ ይችላል? ከሙስሊም ይመጣል ተብሎ አይታሰብም። እንዲሁም በተጨማሪ ኢየሱስ ክርስቶስ የአላህ ሰላም በሱ ላይ ይሁንና ተአምራት እንደሰራ ሙስሊሞች ይቀበላሉ ብለህ ታምናለህ? ያ እንደ ነቢይ ነው ብሎ ከተቀበሉ እስልምና ለነቢይ በጣም ትልቅ ቦታ ስላለው ይመሰክራል ብዬ አስባለሁ። ጣምን እንዳሻረ ከሞት እንዳነሳ ብዙ ነገሮች ይነገራሉ። እነዛን ነገራቶች ሙስሊሞች ይቀበላሉ ብለህ ታምናለህ? ታስባለህ? አላምንም፣ አስቤ አላውቅም። በሚገርም ሁኔታ አላህ ሱብሓነሁ ወተዓላ ብዙ ተአምራትን ሰጥቶታል። ከነዛም ውስጥ በብዛት የተጠቀሱ ተአምራት አሁን በእኛና በእናንተ መካከል ያለው በእርግጥ በእናንተ ማስተምሮት
ያንን ስልጣን የሰጠው አብ እንደሆነ ይናገራል። እኛ ሙስሊሞች ደግሞ የምንቀበለው ምንድን ነው? ያንን ስልጣን የሰጠው እነዛን ሁሉ ተአምራት አድርጓል። ተአምራቶቹን ደግሞ ያደረገው በአላህ ፍቃድ ነው። ያንን ተአምራት ማድረጉን ራሱ እኛ ሙስሊሞች እንቀበላለን። በሚገርምና ስለ እስልምና ብታነብ በጣም ብዙ ጥሩ ነገራቶች አሉት። ፕላስ ጥያቄዎች ካለ ደግሞ መጠየቅህም ኢቨን ክርስትና ውስጥ ከሌለ ነጥቦች መካከል በእስልምና ውስጥ የተካተተ ከኢየሱስ ጋር በተገናኘ በልጅነቱ በአንቀልባ እያለ አቅፍ ገና እንዳቀፈችው እንኳን እንደተናገረና ለእናቱ ምስክርነት እንደሰጣቱ ላይ ይናገራል። ብዙ ተአምራቶችን ሰርቷል። ብዙ ነገራቶችን አድርጓል። እንወደዋለን፣ እናከብረዋለን። እሱን ለመሳደብ አንደፍርም እና እስልምና ውስጥ ምንድን ነው ነቢያቶች በሚገባቸው ልክና ልክ ሰፍቶ ነው የሚሰጣቸው። ነገር ግን ስለ ሉጥ በክርስትና አስተምሮት አይተው ከሆነ ከልጆቹ ጋር ወሲብ እንደፈጸመ ይነገራል። እስልምና ውስጥ ግን እንዲህ አይነት ነገራቶች ተቀባይነት የላቸውም። ነቢያቶች ንጹህ ናቸው፣ ያስተማሩትም እውነት ነው። ሰዎችን አንዱን አምላክ ብቻ አምልኩ ብለው ትእዛዝን ያዙ ነበር። እኛ ነቢያቶች እንደዛ አይነት ስህተቶች ከልጆቻቸው ጋር ወሲብ ያደርጋሉ ብለን አናስብም እና መጽሐፍ ቅዱስን መርምር፣ ከቻልክ ደግሞ ያንን ሲጨርስ ወደ ምና ቁርአንን እንድትመለከት። ምክንያቱም ውስጡ ቁርአን ውስጥ የምታገኛቸው ብዙ ነገሮች አሉ። እኔ እንደ አንድ ቻሌንጅ ልስጥህና ቁርአንን አንብበህ ቁርአን ውስጥ ስህተት አውጣና ስህተት ይዘህ መተህ እባክህ ጠቁመኝ ከቻልክ። እኔ ፎሎ አደርጋለሁ። እዩ አንብብና ስህተት ፈልገህ ስህተት ይዘህ ነው። ይህንን ነው የምልህ። ለምን መሰለህ? እኔ እርግጠኛ ሆኜ የምነግርህ ቁርአን ውስጥ አንዲት ስህተት ይዘህ እንደማትመጣ እርግጠኛ ሆኜ እነግርሃለሁ። አላህ በቁርአኑ ምንድን ነው ይህ ቁርአን ከአላህ ለመሆኑ ምንም ጥርጥር የለበትም ብሏል። ከአላህ ከሆነ ከአምላክ ከሆነ ደግሞ ስህተት የለውም። ስለዚህ እኔ ቻሌንጅ ምንድን ነው ለአንተ እህትም ሙስሊም እንደመሆኗ መጠን ከእሷ ጋር አንዳንድ የተወያዩና እስልምና ላይ ስህተቶችን ይዘህ ለመምጣት ሞክር። ጥያቄም ካለ ኢንሻአላህ እንቀበላለን። ስለ ሰዓት በጣም ደስ ይላል። ያበዛውበት ፊደል ትችላለን ፊደል ቆይ የሆነ ነገር ጀምረዋለሁ። ኪያና ሀሳብ ሳይሆን የሆነ ጥቅስ ሰጠዋለሁ። ታዲያ ዓለም ማለት እናንተ ማለት ነው በመጽሐፍ ቅዱስ። ምክንያቱ ድንግል ማርያም እናታችን ድንግል ማርያም ዓለም ሁሉ ብጽዕት ይሉኛል ትላለች እና ብጽዕት የተባለችው በእኛ ነው ካልከ ዓለም እናንተ ሆናችሁ ማለት ነው። እንዴት አልገባኝም። ዓለም ላይ ካሉ ሴቶች የተመረጠችው ድንግል ማርያም ነች በእስልምና አላለም ሄደን በመጽሐፍ ቅዱስ ደግሞ ሉቃስ ላይ ዓለም ሁሉ ብጽዕት ይሉኛል ትላለች ድንግል ማርያም ማለት። ስለዚህ ዓለም ማለት እነሱ ናቸው ማለት ነው። ክርስቲያኖቹ ናቸው ሙስሊሞች። ዓለም ማለት ሁሉንም ያካትታል። በነገር ላይ እስላም ክርስቲያን ብለን ዓለም ማለት እኮ ጀነራል አይሏትማ። እንደዛ ከሆነ አይሏትም እኮ ዓለም አይላትም እኮ። አሁን ለምሳሌ አይሁዶች ይቅርታ አድርግልኝ ለቃሉ ምንድን ነው አመንዝራ ናት ይላሉ አይደለም። ሙስሊሞቹ ደግሞ አይ ቁርአናችን ዓለም ላይ ካለው ሴቶች የበለጠች ምርጥ ሴት ናት ይላሉ ብሎ አስቀምጠዋታል አሉ። ራሷ ደግሞ ያለችው ራሷ ዓለም ሁሉ ብጽዕት ይሉኛል አለች ድንግል ማርያም። ስለዚህ ብጽዕት ይሉኛል ብላ ላለችው ያረጋገጠላት ማን ነው? ስለምናው ነው። እንሰማለን አንፈርድም። እንሰማለን አንፈርድም። እንዳትሄድ ወደዛ እንዳትሄድ እንሰማለን አንፈርድም። ወንድሜ ግን የሆነ ነገር ልትፈህ ኮርጆ ነው ይሏል። ተው ከጠይቅ እኮ አይ ኮርጆ እኮ ነው እንደዛ ያሉት ይሏል። በነገራችን ላይ መሀይም ነው ኢትዮጵያዊ። ቶ አይጠቅምም። ኮርጆ ነው ባቢሎን ኮርጆ ነው የሚል ከሆነ አያስኬድም። አሁን ለምሳሌ ቁርአን ላይ ስለ እሷ በደንብ ነው ታሪኳ ያለው። መጽሐፍ ቅዱስ ይገባ ከኢየሱስ ጋር የተያያዘ ነገር ሲኖር ብቻ ነው የእሷ ስም የሚጠቀሰው። ቁርአን ላይ ግን ገና ከእርግዝናው ጀምሮ ቁርአን ምዕራፍ 3 አል ኢምራን በአባቷ ስም የተሰየመው ምዕራፍ አለ። ከ35 ምናምን ጀምሮ ቁልቁል ስለ እሷ የሚናገረው እናቷ ረገዘቻ ስታረግዛት ምናምን ለአላህ ትሳላለች እናቷ ማለት ነው። ለአላህ አገልጋይ ይሆንልኛ ብላ ከዛ ሴት ሆነችበት ስትል አላህ ሴት እንደሆነ አይደለም ወንድም እንደ ሴት አይደለም ብሎ እሷን ያው አምላካችን አላህ ሴት አድርጎ ሲፈጥራት ለዚህ ነበረ ተአምር ሊሰራባት ስለፈለገ ማለት ነው። ከዛም ስትወልዳት እራሱ ሌላ ቦታ ላይ እንደውም በቃ እኔ ነኝ ማሳድጋት ተባብለው
በዕጣ ተጣጥለው ለዘከሪያ ማለትም ለመጥምቁ ዮሐንስ እንደ መጽሐፍ ቅዱስ ለእሱ አባት ለዘካርያስ ነው የደረሰው እና እሱን ያሳደጋት። ሲያሳደጋት ቁርአን ምዕራፍ 3 ከ37 ላይ ምን ይላል? ወደ እሷ በገባ ሰዓት ምግብ ያገኛል። ታውቃለህ? ምግብ ሲያገኝ እሱ ነበር የሚንከባከባት፣ እሱ ነው የሚያሳድጋት። ግን በክረምት የማይገኘውን ያገኛል፣ በበጋ የማይገኘውን ያገኛል። እና ቤት ሲገባ በጣም ነው ግራ የሚገባው እና ጠየቃት፣ ከየት ነው ይሄ የሚመጣልሽ ሲላት እሷ ምን አለችው? አላህ እኮ ያለ ድካም ሲሳይን ይሰጣላችሁ። ከጀነት ነበረ ምግብ ይመጣለት በመልአኩ ገብርኤል አማካኝነት ነው ማለት ነው። እና አላህ ያለ ድካም ሲሳይን ይሰጣል ስትለው ከዛ በኋላ ነው እሱ ራሱ አላህን ለምኖ ልጅ ያገኘው። ከዛ በታይ ምን አለ? በቃ ከአላህ እንትን ፈለገም ማለት ነው ልጅን። በሷ ምክንያት ነው ራሱ ዘከሪያን ወይም ደግሞ መጥምቁ ዮሐንስን ልጅ የሰጠው ማለት ነው። ይሄንን ሲያይ እንዴ አላህ ያለ ድካም የሚሰጥ ከሆነ እንደዚህ የሚሰጥ ከሆነ ለኔም ልጅ ይሰጠኛል በሚል ኋላ አርጅቷል። ግን ሚስቱ መሀን ነች። ግን ካላህ በቃ ተስፋ አልቆረጠም። ይሄንን ሲያይ ማለት ነው። እና ምንድነው እሷ ከመወለዷ ጀምሮ እናቷ ተስላና የወለደቻት እንደዚህ ደግሞ ይሄ ማሳደጋት ራሱ በጣም ተጠሩ ለዘከሪያ ደርሶት እሱን ያሳደጋት እና ሰርቷ በጣም ብዙ ነው እንትን ያለው ማለት ቁርአን በጣም ማቴ በጣም የሚያከብራት። እስኪ አስበው ከጀነት ስትወልድ ራሱ መጽሐፍ ቅዱስ ላይ የለም። ስትወልድ አሁን ከእግሯ ስር ውሃ ፈልቆላታል። የዘንባባውን አወዛውዡ ጠጪ እያለ እንደዚህ እያበሰራት ነው ያለው። እና መጽሐፍ ቅዱስ አሁን ከወርጆ ነው ለማለት አያስኬድም። አዎ አንዳንድ ነገራቶች የሚመሳሰላሉ። አዎ ግን እንደዚህ ዲቴል ስለሷ በደንብ እንትን የሚል ነገር የለም መጽሐፍ ቅዱስ ላይ። ቁርአን ላይ ግን እንዲያስበው ከጀነት ምግብ ስትመጣላት ድረስ ይሄን ሁላ ነው ቁርአን ላይ ያለው እና በጣም ነው ያከበራት እሷን። ቁርአን ላይ ከሴቶች መካከል ሳይሆን የሚለው ከዓለማት ሴቶች መረጠሽ ነው የሚለው። መጽሐፍ ቅዱስ ላይ ከሴቶች መካከል ነው የሚለው። ሴቶች መካከል ካሉበት ማህበረሰብ ነው ካለችበት የሴቶች አካባቢ ከዛ ካለችበት ነው የሚለው። ራሱ ግራ ነው የሚያጋባ። ቁርአን ላይ ግን ከዓለማት ሴቶች ብሎ ከዓለም ሴቶች ለኛ አርአያ እንደሆነችና እንደምትሆነ ቁርአን ላይ ይናገራል። አመሰግናለሁ። እሺ አይ ምስክሩ ነውና ሁለት ጠቅስ ልስጠው ለብቻው። ምክንያቱ ስለ ነብያቶችን የሆነ ነገር ስላነሳ ስለ ነብያቶችን የሚነካ ነገር ልስጠውና እንደው ይገባቸዋል ወይ? እኔ እርግጠኛ ነኝ ክያይ መጨረሻ ላይ የ65 እኔ ሃይማኖቴ 65 ይባላል። ክያይ ገብቷል። የተወዛገብኩ ወጣት ስለሆንኩ የራሴ ሃይማኖት መስርቼ ማንንም ጋር አይደለሁም፣ ማንንም አልሳደብም፣ ማንንም አልነካም፣ የማንንም እንትን አልልም። እውነት ከሆነ እውነት ነው እቀበለዋለሁ። ምንም ችግር የለም። ማንንም ሰው መጥቶ የፈለገውን የማለት መብት አለው። ብቻ ስለ ነብያቶች ግን እኔ ይህን ነገር አይገባቸውም ብዬ ስለማመን ልስጥህና ለብቻውን አንብበው ልስጥህ። እሺ በመጀመሪያ እንትን ላይ ወደ ዕብራውያን ታደርጋለህ መሰለህ። ወደ ዕብራውያን 12:8 ላይ ያለው አንብበው። እሺ ምክንያቱ ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላቸውም ስለሚለን ልጆች ለመሆን ዲቃላ መሆን አለብህ ብዬ ስጠይቅ እኔ ግራ ስለገባኝ ነው። እና ያዘው ይሄ አንድ ይሄ ያዘው። እሺ እሺ ቆይ ትንቢተ ኢሳያስ 20:1-3 ያለው ደግሞ አንብበው። እሺ ቀደማዊ ሳሙኤል ችግር የለውም። ቀደማዊ ሳሙኤል እንደው እንደዚህ ይደረጋል ወይ ከየት ነው የመጣው ይሄ ብለህ ምናልባት አንብበውና ለብቻህን ከዛ ደግሞ ትጠይቃለህ። የሚመልሱን መልስ ህሊናን ውስጥን ከሚነግርህ አያይዘህ እንትን ታደርገዋለህ። ወይም ደግሞ ስንቶና ኦሪት ዘፍጥረት ያዝ። ኦሪት ዘፍጥረት 9:20 እስከ 25 እና መጽሐፈ ሳሙኤል 19 እየጻፍክ ነው? ይቅርታ እየጻፍክ ነው። ኦሪት ዘፍጥረት 9:20 እስከ 25 ጽፌያለሁ። አንደኛ ሳሙኤል 19:23-34 ያለውን አንብበው። እንደው እንደዚህ ይገባቸዋል ወይ ነብያቶች ብለህ እንትን አንብበው። ለነብያቶች እንትን የሚያደርግ ነገር ነው የሰጠውና ይህን አንብበው ብቻ። ምክንያቱ በሰከረ ራቆቱን ቆመ፣ ተንቀሳቀሰ፣ እቃውን አንዘለዘለ ነገር ስለሆነ ቃላቶቹ እንደዛ ባታገኛቸውም ነገሩ ግን እንደዛ ነው። አሁን እቃውን እንደዚህ እንትን እያደረገ ምናምን የሚለው አገኛለሁ ብለን እንዳትገባ ብዬ ነው። እንደዛ ነው። ስለ ራቆት ስለ ስካር ነው የሚያወራው። ይገባቸዋል ነብያቶች ናቸው። ጨርሻለሁ።
በጣም የምገርም ሰው ነህ። ብዙ ነገራቶችን እንኳንም መጣ ስለመጣ ደስ ብሎኛል። አንድ ጥያቄ በዛብህ ግን አንድ የመጨረሻ ፖይንት እናንሳና ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? ኪያ ኢየሱስ ክርስቶስ አምላክ አለ ብዬ አይደለም ማምነው፣ እኔ አምላክ ነው ብዬ ነው ነገር ላይ ሰው አምላክ ሆነ የሚል ቃል እንደዚህ ስለማቅ እሱ ሳይሆን እሱ ኢየሱስ ክርስቶስ አምላክ አለ ወይ ብለህ ታምናለህ? ራሱ እንደዛ አላምንም። ተጠቁምና እችን ብቻ ብዬ ወደ ትገባለህ። እሺ መጽሐፍ ቅዱስን ብትከፍተው ኢየሱስ ክርስቶስ አምላክ እንዳለው በጣም ብዙ ቦታ ይናገራልና ከዛ ውስጥ አንድ ነገር ብቻ ልጋብዝ። ያው ሄደህም ስለምታየው ባቢሎንም ቀደም ጥቅስ ሲሰጥ ነበርና ኢየሱስ ክርስቶስ አምላክ እንዳለው እዚህ ጋር ለማሳየት ልሞክር። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንዲህ ይላል፣ ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቴ ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጠው ዘንድ ልጅህን አክብረው ካለ በኋላ ምን ይላል? እውነተኛ አምላክ ብቻ ይሁን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስ እዚህ ጋር ምን እያስተማረ ነው? እውነተኛ አምላክ ማንን ነው? ኢየሱስ ክርስቶስ እውነተኛ አምላክ እያለ ያለው ኪያዬ እዚህ ጋር የተወው ከሆነ ከፍ ብለህ ስታየው ምን ይላል? ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቴ ሆይ ሰዓቱ ደርሷል። ስለዚህ ኢየሱስ ክርስቶስ አባቱ ምን እያለ ነው? እውነተኛ አምላክ ብቻ። ለምሳሌ ኪያ የቤተሰቦቹ ብቸኛ ልጅ ነው ቢባል ከአንተ ውጭ ሌላ ልጅ አለ? ኪዩ አሉ እነ ሳራ። አይ ኖ ለምሳሌ ኪያ የቤተሰቦቹ ብቸኛ ልጅ ነው ቢባል ከአንተ ውጭ ብቻ የምትለው አንተ መልከታትና ከአንተ ውጭ እያየው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በግልጽ እንደሚነግርህ ምንድን ነው አምላክ እንዳለው፣ ያ አምላክ ደግሞ ብቸኛ እንደሆነ፣ ያ ብቸኛ አምላክ ማን ነው? እዚህ ጋር የተጠቀሰው አባት የተባለው ነው፣ አብ ማለት ነው። ኦኬ ሌላም አንድ ልጥቀስልህና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያለው ይመስለኛል። አይ ቲንክ ይኸውልህ ምን ይላል መሰለህ? ኢየሱስም ገና ወደ አባቴ አላረኩም አትንኪ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ምን አላት ኢየሱስ ክርስቶስ? ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞችሽ ሂጂና ወደ ወንድሞችሽ ሄደሽ ምን በያት አላት? እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ። አየህ ኢየሱስ ክርስቶስ አምላክ ነው። እሱ ጥቅስ በጣም ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ በጣም ብዙ ቦታ መጥቀስ ይቻላልና ኢየሱስ ክርስቶስ አምላክ አለው። በዚህ ጥቅስ መሰረት ምን ይመስላል? ኪያ አለው የለውም? ወደ አምላኬና ወደ አምላካችሁ ሲል ይህን ጥቅስ በነገር ላይ ያው አንዳንዴ ሰምቻለሁ። ብዙ ቦታ ላይ በጣም ማንበብ አለብኝ እኔ በጣም እንትን ማድረግ አለብኝ። ሌሎችም ሼር አደርግሃለሁ። በጣም ብዙ ቦታ መጥቀስ ይቻላልና አንብብ እሺ ወንድማችን። ካነበብክ ምንም መጽሐፍ ቅዱሱ በሚገባና ጥርት ባለ ቋንቋ ያስቀምጠዋል። እናት ማለት የምትፈልገው ነገር አለ እንዴ እትዬው? እንዳናበዛበት ዮሐንስ 17 ላይ ምንድን አሁን እሱ ፊደል ያሳየህ ነገር ምንድን ነው? ኢየሱስ አምላክ እንዳለው ነው። ኢየሱስ ወደ አምላኬና ወደ አምላካቸው አድርጋለሁ ይላል ብሎ ኢየሱስ አምላክ እንዳለው ነው ያሳየህ። እኔ ደግሞ እዚቹ ላይ ላሳየህ የምፈልገው ነገር፣ ሁላችሁ እንድትረዱ የምፈልገው ነገር ኢየሱስ ምንድን ነው ያለው? አሁን መጨረሻ ላይ ያለችው ምንድን ናት? ወደ አምላካችሁ አድርጋለሁ ነው ያለው። ወደ አምላካችሁ። አሁን ምንድን ነው ሐዋርያትን ለወንድሞቼ ነው ያላት። ለማርያም ምንድን ነው ያላት? ወደ ወንድሞቼ ሄደሽ ይሄን ንገሪ ነው ያላት። ወደ አምላካችሁ አድርጋለሁ ብለሽ ንገሪ ነው። አሁን የእነሱ አምላክ ማን ነው የሚለውንም እዚሁ ላይ እንድታየው ነው። አሁን ሰዎች ክርስቶስን አምላካችን ሲሉ፣ ክርስቶስ ግን አምላካችሁ እያለ ያለው ማንን ነው? ኢየሱስ ወደ አምላካችን እያደረገ ነው ነው። አሁን እኛ ሙስሊሞች ኢየሱስ ወደ አምላክ ነው ያደረገው ወይም ደግሞ አድርጓል ብለን እናምናለን። እሱ ራሱ አምላክ ነው ሳይሆን ወደ አምላክ አድረገ ነው። ስለዚህ አሁን ወደ አምላካችሁ አድርጋለሁ ብሏል። ያ አምላካችሁ የተባለው
ኢየሱስ አምላካችን ማን እንደሆነ ነው እያስተማረ ያለው። አብ አምላካችን እንደሆነ ነው ማለት ነው። ግልጽ ነው። በጣም አሪፍ። ከዛም አልፎ ምን መሰለህ እሱ አምላክ ቢሆን እኔ አምላካችሁ አድርጌያለሁ ብሎ ነበር የሚናገረው። አሁን ይሄ እየጠቆመ ያለው ሪፈረንሱ ወደ ሌላ አካል ነው እየጠቆመን ያለው። ራሱ አምላክ ቢሆን ኖሮ እኔ አምላካችሁ አድርጌያለሁ ብሎ ነበር የሚነግረን። ኢየሱስ ክርስቶስ አምላክ ካለው እኛ ሙስሊሞች የምንላችሁ ምንድን ነው? ኢየሱስ ክርስቶስ ሲያመልክ የነበረውን አምላክ ኑ በጋራ እናምልክ ነው። ኢየሱስ ክርስቶስ ማንን ነበር ሲያመልክ የነበረው? አንዱን አምላክ። ያ አምላክ የማይታይ የማይዳሰስ የማይተኛ የማያንቀላፋውን አምላክ ነው እና ወደዛ ነው የምንጠራ። ብዙ ቦታዎችን መጥቀስ ይቻላል እንዳናሰለች በሚል ነው። ኤሎሄ ኤሎሄ ሊማ ሰበቅታኒም ብሏል። አምላኬ አምላኬ ስለምን ተውከኝ ብሎ ሲሰቀልም ጮኸዋል እና ብዙ እንትኖችን ማምጣት ይቻላል። ለዛሬ ግን እንዳይበዛብን እነዚህ የት ነበረ የክርስቶስ ጌታና አምላክ የሚለው? የአንድ ነገር ልጠይቅህ አንድ ጊዜ። ለምሳሌ ባይብል ላይ ብዙ ቦታ ላይ የአብርሃም አምላክ የይስሐቅ አምላክ ይላል። የአብርሃም አምላክ የይስሐቅ አምላክ እያለ ይላል። አሁን ለምሳሌ ለብቻ ስላለ የአብርሃም አምላክ የይስሐቅ አምላክ ስላለ የአብርሃም አምላክ እና የይስሐቅ አምላክ ይለያያሉ። እንደዛ ማለት ነው ያስይዛል። እኔ አባቶች ሲያስተምሩ ስሰማ ግን ምንድን ነው አሁን ወንድሜ ከጠየቀኝ በጣም ብዙ ቦታ አሁን እኔ ጠየቁ እሱ ትመጣለህ። ወደዛ እመጣለሁ። ወደዛ ልምጣ እንዳይጠፋብኝ ብዬ ነው፣ እንዳይበዛብኝ ብዬ ነው። ያንቺን ጥያቄ ሊያዝና በጣም ብዙ ቦታ ላይ በምሳሌ ሲያስተምር እንደነበረ እኔ እንትን አድርጌያለሁ፣ ሰምቻለሁ ብዙ ነገሮችን ማለት ነው። እና ምክንያቱም በአንድ ትርጉም ብቻ የሚተረጎም እንዳለ አይደለ አባቶች ያስተምራሉ። እና አስተማሪ ግን ራሱ መጽሐፉ ነው። እኔ ሰዎች ከነገሩኝ ይልቅ በጣም የተሰጠኝ ብዙ ጥቅስ አለ የቤት ስራ። እነሱን ጥቅሶች በደንብ ማንበብ አለብኝ ጊዜ ሰጥቼ። ከዛ በኋላ ወደ እናንተ መጥቼ የምጠይቀውም ጥያቄ አለ። ወጣት ነኝ፣ ማንበብ በጣም ብዙ ማንበብ የምችል እና ብዙ ነገሮችን መረዳት የምችል ነኝ። እዛ ላይ እውነቱን እንትን አደርጋለሁ። ለአንቺ ጥያቄ ግን እህቴ ለዛ መልስ ባልሰጥ ደስ ይለኛል። ምንም ችግር የለው። ደስ ባለህ ጊዜ አንተ መልስ መመለስ በፈለክ ሰዓት ትመልሳለህ። ችግር የለውም። እሺ፣ አመሰግናለሁ። አይ ስለማታውቀው ነገር እንዳትመልስ። ራሱ አንተ ጎበዝ። አዎ የማታውቀው ከሆነ ምንም ትርጉም የለውም። መዘባረቅ እንዳይሆን ብዬ ነው። መዘባረቅ አይ ጎበዝ። ሰላም እደሩ። ይመች። ውብዬ የራሴን አሰፋ አፉ በላይ ናገባ ወደ ቦታ። ኧረ እዛውን ምን እሰራለሁ? ቁጭ በል። ኧረ ይበቃል። ታፕታፕ የምታደርጉ ሰዎች የምር ቴንኪዩ። ይበቃል እኮ ምንም አይነፋም፣ ትርጉም የለውም። አሁን ቤታን ጨመቅልኝ ፊደል። ማንን? ቤታን ጨመቃት። አጎብዳሽ ስለሆነች ጨመቃት። የምች መድኃኒት። ኦኬ። እንዴት አመሸሽ? ቤታ አላንሳም ብላለች። አንተ ልታጣላኝ ብለህ ነው? ማጣላት አይደለም። ሄደ ወደ አምላክ ሄደ ላስብላት ነበረ። እያንዳንዷን መስመሯን ትይዛለች። በነገራችን ላይ ወይ ትሆናለች፣ ወይ ትሰልማለች፣ ወይ ደግሞ እውነቱን መስክራ ቁጭ ትላለች ባለችበት እንጂ እዚህ ጋር እየተጎረሩ የሌለ ነገር እንዳላስመስለው መኖር ምናምን ነገር ከአሁን በኋላ የለም፣ በእውነት የለም። ወይ ኤቲስት ትሆናለህ እኔ ጋር ማለት ነው፣ ወይ ትሰልማለህ፣ ወይ ኤቲስት ትሆናለህ፣ ወይም ደግሞ ያለውን ችግር ነው ብለህ መስክረህ ቁጭ ትላለህ። ኤቲስትም ልሆን ስትል እኮ ባብዬ ቁርአን እሺ አይልም። ራስን ወደ ራሳቸው አይመለከቱም ብለህ ራሳቸውን ሁሉ የፈጠሩት ብሎ ጥያቄ ይጠይቃል። እና ለኤቲስቶችም የቤት ስራ ይሰጣል። ማን ነው እንደዛ ፐርፌክት አድርጎ የፈጠራችሁ እያለ ይጠይቃል። እና ዞሮ
እዛም ላይ ጥያቄ አለ። ግን ልክ ነህ አንተ የምትለው የሰው ልጅ ማንበብ መጀመር አለበት። አዎ በዛ ላይ ደግሞ በጣም የሰለቸኝ ታውቃለህ፣ በቃ ይሄ ጉረራ ምናምን። እኛ እኮ እነዚህ የተረገሙ ህዝቦች እኮ እነዚህ አህዛብ እኮ ከየት አባ አምጥተህ ነው እንደዚህ አይነት ተረት? የለም እንደዛ የሚባል ነገር የለም። እውነቱ በመረጃ እና በማስረጃ ነው። 21ኛው ክፍለ ዘመን ላይ ነው ቁጭ ብዬ ያለሁት። መሬት የኔ ነው አምላክ የኔ ነው ብለው የሚከራከሩ እኮ ነው የመጡት። ታውቃለህ የእኛ ነው ለማለት በቃ እኛ ወልዶናል፣ አባታችን ነው ድርቅ። ይሄ ተባ ያቃላ ጌታህን እንኳን ሳትታጠብ ከነ ፍርፋሪ ያርህ እግዚአብሔር ምን ብሎ ይወዳል? አንተ ቆሻሻ ታጠብ መጀመሪያ። እውነቱ ይነገረዋል። ግድ የለም ፊደል መስመሩ ይይዛል። አዎ አክቹዋሊ በእስልምና ንጽህና የኢማን ግማሽ ነው። አንድ ሰው ንጽህናውን እስካልጠበቀ ድረስ ኢማኑ በግማሽ ይጎላል እና እስልምና የኢማን ግማሽ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ያስተማሩትን ብዙ ነገሮች ብታይ ይገርማል። የሰው ልጅ ጥርሱን እንዲፍቅ አስተምረዋል። ሻወር እንዲገባ፣ በቀን 5 ጊዜ እንዲታጠብ ብዙ ነገሮችን አስተምረዋል እና እነዚህን ምርጥ ነገር እየተጠቀማችሁ እሳቸውን ደግሞ መልሶ መሳደቡ ትክክል አይደለም። ቢያንስ እኮ ጥርሳችንን ስንቦርሽ እሳቸውን ማስታወስ አለብን። ብዙ ነገራቶችን አምጥተውልናል እና ትክክል ነው ባብዬ። የሰው ልጅ ማንበብ ጽዳቱስ ወንድሜ ጽዳቱስ አዎ እንዴ ማስታወሱ ነገር እና ማስታወሱ ለእናንተ ልተው። ግን እናንተ ጥርሳችሁን እየፋቃችሁ ምናምን ነገር እኮ በኮንፊደንስ እኮ ነው ሰው ጋር ቁጭ ብላችሁ የምታወሩ እንዴ። ሰው እኮ የአፉን ቅርናትና ግማት እኮ አያስወራም እኮ እሱ ጋር ቁጭ ብለህ ታውቃለህ። ጥርሱን አይቦርሽም። አዎ ጽዳት ተገቢ ነው። ጥርስ መቦረሽ ሙስሊም ነው ካስባለ ገገማነት ነው። በእውነት ቂጥህን መታጠብ ሙስሊም ካስባለ ገገማነት ነው። ጌታ ኃያሉ ጌታ አንድ ነው የሚለውን ሰው አመለካከት ያለው ሰው ሙስሊም ካስባለው ችግር ነው። በእውነት እንዴ ከክርስቶስ ትምህርት እየወጣን እኮ ነው። ክርስቶስ የሰበከውን እየሰበክን አይደለም። በነገራችን ላይ ታውቃለ ክርስቶስ ያስተማረው በቃ ጌታ አንድ ነው፣ አምላክ ነው፣ አምላክ አንድ ነው ነው ትምህርቱ። እና እዚህ ጋር ቂጡ የሚታጠብ ሙስሊም፣ ጥርሱን የሚፈቅ ምናምን ነገር ሙስሊም፣ ጌታ አንድ ነው የሚል ሙስሊም። መሀይም ናቸው እንዴ? መጽሐፍ ቅዱስን አታውቁትም? አንብቡ። ትወጣለህ፣ ከስፐር ማህበር ትበተናለህ። ምድረ ቆሻሻ ትወጣላችሁ። ውጡ ከስፐርም እና ከሴጋ ማህበር ወጥታችሁ ስለ መጽሐፍ ቅዱስ አስተምሩ፣ ስበኩ እና ቀጥሉ። እስኪ ነዳጊ ትኩሳት ወግ ኢየሱስ እኮ ያለው እኮ የምትወዱኝ ሆናችሁ ያኔ የሚወደኝ ቢኖር ቃሌን ይጠብቅ ነው አይደል ያለው። ስለዚህ እኛ ኢየሱስ ሰው ነኝ አለ። ሰው ነህ ነው። ከራሴ ምንም ማድረግ አልችልም አለ። በቃ አይችልም። በአምላኩ ትእዛዝ ነው። እንዲህ እግዚአብሔር እኮ ምንድን ነው ያለው? ከዚህም የሚበልጥ ስራ አሳየዋለሁ አለ። ትደነቁ ዘንድ ከዚህም የሚበልጥ ስራ አሳየዋለሁ ያለው። አሁን ለምሳሌ የሚሏቸው በተዘጋ በር ገባ፣ በውሃ ላይ ተራመደ ምናምን እያሉ ያመጡላቸዋል። ይሄ አምላክነትን የሚያሳየው ይላሉ። ኖ አይደለም። ትደነቁ ዘንድ ከዚህም የሚበልጥ ስራ አሳየዋለሁ አለ። አብ የሚያሳየውን ስራ ነው እንጂ ከራሱ ምንም መስራት አይችልም። ራሱ ይሄን ያለው እሱ ነው። እኛ ያለውን ነው። በቃ በ4 ነጥብ የዘጋው ነገር እኛ 4 ነጥቡን ከፍተን ሌላ ነገር ጨምረን አናወራም። በቃ እሱ እንደዚህ ነኝ ካለ እናህ ነው እንዴ። ሉቃስ ላይ መጡ ሉቃስ ላይ መልአኩ ገብርኤል መጡ። ወንድ ልጅ ትወልጃለሽ አለ። እኛ ወንድ ልጅ ነው አለ። በቃ ሰው ነኝ አለ። ሰው ነህ ነው። መልእክተኛ ነኝ አለ። እናህ ነው። ነብይ ነኝ አለ። እናህ ነው። አምላክ ነኝ አላለ። አምላክ አለኝ አለ። አምላክ አለው አለ። እሺ እኛ ምንድነው ጥፋታችን ነው? ለምን ሰው ትሉታላችሁ? ትናላችሁ መጣችሁ አላ ታደሱ ያለው እንዴት ነው? እኛ ለነምቹ የምትወዱ ከሆነ ቃልን ጠብቁ አለ። ጌታው የሚለኝ መንግስተ ሰማያት አይገባም አለ። ለምንድን ነው እኔ መንግስተ ሰማያት መግባት እፈልጋለሁ? ለምንድን ነው ጌታው ብዬ እሱን ማመልከው? እና የምትወዱት ከሆናችሁ እውነት የምትወዱ ከሆነ ሰልማችሁ ኢየሱስን ተከተሉ ነው የምለው። ቀጥል ባቢሎን። በመሀል ስብከታችሁ ጣል የምታደርጉት ነገር እናንተ ደግሞ በቃ ሳትሰብኩ ግን እንትን አይላችሁም አይደለ? መስበክ አለባቸው። በመሀል ወንድሞች ሙስሊም ሳትሆኑ እንዲያትሞቱ ወላሂ
ይመቻቸው ይመቻቸው። ሊዞርብን ነው ጀማው። አላህ ይጠብቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ ዋላችሁ? ምንም ነገር የለም እኮ ችግሩ እኮ አነበብኩ እኔ ራሱ እያጣሁ ነው። ገና እየፈለግኩ ነው ምን ላውጣ ምናምን ብዬ ማለት ነው። ምን ታወጣለህ? በቃ ሊቀ ካህን መሆኑ ካመንክ በቃ እኔ አይሰማኝም ድምፅ ያለበት ቦታ ስላለው። ዳጊ አንተም ድምፅ ቀንሳል መሰለኝ። ሊቀ ካህን ከሆነ አይበቃም ወይ ነው ያልኩት እኮ። ምን ታነባለህ ነው ያልኩት። አማላጅ ከሆነ ምን ትፈልጋለህ? አማላጅ ራሱ ፈጣሪ ከእንደገና ራሱ አማላጅ ስሪ ኢን ዋን ነው። እንዲህ እንደ ታይፕ እንደ ኮፒ ማሽን እንደ ፋክስ ምናምን ክርስቶስን ነው ራሱ ፈጣሪ። ክርስቶስ ፍጹም ሰው ፍጹም አምላክ ብቻ እኮ አይደለም፣ ፍጹም ነብይም ነው። በቃ የዳዊት ዘር ነው የአብርሃምን ዘር እንጂ ሌላ አልያዘም አለ ባይብል። ምን ትፈልጋለህ? የመላእክትን አልያዘም እኮ አለ። የአብርሃምን ዘር እንጂ የመላእክትን አልያዘም ካለ አይበቃም እንዴ? አንደኛ ተሰሎንቄ 1:9-10 ነው። በቃ የአብርሃምን ዘር እንጂ የመላእክትን አልያዘም ካለ ምንድን ነው ታዲያ አምላክነቱ? መለኮትነቱ ታዲያ ምኑ ላይ ነው? በጣም ገራሚዎች ናቸው። አዲስ መጽሐፍ ቅዱስ እየታተመ ስለሆነ ይስተካከላል። እኔ አዲስ የሚታተመው መጽሐፍ ቅዱስ መውጣቱ እንትን ይለኛል፣ ማየት እፈልጋለሁ። ኧረ ምን ያደርግልሃል? አሁን እንደወጣ ግን አይደለም እንደወጣ ማለት ነው ማሽቃበጥ እየመሰለ ነው ደጋግሜ ሳወራ እንጂ ስለተመቸኝ ነው። አሳያቸዋለሁ ስንት ቀን እንዳዳመጥኩት በቤቱ ገብቼ እና ስንት ሰዓት እንዳዳመጥኩት አሳያቸዋለሁ። እንትን ስለሚያሳይ አሳያቸዋለሁ። ወሂድ ቤት ገብቼ ስንት ቀንና በለው ካደረግኩት ስንት ቀን እንዳዳመጥኩት ምናምን እንትን ይላል አሳያቸዋለሁ። እና ተመችቶኛል። እንደው ትንሽ አሻሽሎ ቢጽፈው እሱ የጻፈውን መጽሐፍ ቅዱስ ነው የምከተለው። አሁን ግን ታድሶ ለንጽጽር እንደማይመች እንደሚባለው ተደርጎ አዲስ የሚመጣ መጽሐፍ ቅዱስ ካለ ስለ ህይወት ተራ መጽሐፍ የሚጽፉ ሰዎች አሉ። የእነሱ መጽሐፍ ነው የምከተለው ካሁን በኋላ እንደዛ ከተደረገ ማለት ነው። ገብቷል? መነካት የለበትም ነው የምለው ችግር እንዳይፈጠር። ምን ነው በዚህ ልክ ዓለም ላይ በዓለም አደባባይ መዋረድ ምን አመጣው እንዴ? እንደ አዲስ ሲጻፍ አላስፈላጊ ያልሆኑ ቃላቶች ይውጡ፣ ምናምን መጥፋት ያለባቸው ይጥፉ፣ መደምሰስ ያለበት አይደመሰስም። ካሁን በኋላ የተደመሰሰውም ይበቃል። ብሉይ ኪዳን ተሽሯል ይባል ነው። አሁን ይሄ ደግሞ ሲመጣ አዲስ ኪዳን ተሽሯል ይባል ነው ወይስ? መሻር ሳይሆን አሁን ለምሳሌ የሆነ የሃይማኖት አባት ሰምተህ ከሆነ የተመነቀሩ ወንጌላት እንዳሉ ሲያስተምር የሰማ ሰው አለ? ሰምታችኋል? ሲቸራሸር ነበር ሲከተል። ምክንያታቸው ምንድን ነው ሲባል የክርስቶስን የመሰቀል ጉዳይ ብዙም እንትን አይሉትም፣ ቦታ የላቸውም። ገብቷል? አሁን ደግሞ ብዙ ነገራቶች አሉ እንደ መሀል እንደ ጅንጀናው እንትን ማለት ብዙ ነገራቶች ናቸው እንጂ እሱ ላይ ነው ፎከስ የሚያደርጉት። እኔ እኮ የሚገርም ነገር በባቢሎን ምኑን ሊያወጡት ነው? ንገረኝ። ሆሴዕን ሊያወጡ ነው? መኃልየ ሊያወጡ ነው? ዘዳግምን ሊያወጡ ነው? መኃልየን ነው የሚያወጡት። መኃልየን ሊያወጡ ነው? ስንቱን ነው? ብሉይ ኪዳንን የሚለካው አይመስለኝም። ከነኩትም አንዳንድ አምላክ የሚሉትን ቃላቶች ለመቀነስና እንትን ለማድረግ ነው። ያው የኢየሱስ አምላክና አባት ይባረክ የሚለውን አሁን 2000 ላይ ነው ዳጊ ስንት ላይ ነው የተቀነሰው? ጠረግ ያደረጉት ተቀንሶ ነበር። ግን 1954ቱን አሁን ሰሙ አልቀበልም አለ እኮ። የ54ቱን ይሰማል። አየር እንደዚህ አይነት በላጣ አሁን አልቀበልም አለ። አሁን ወደ እናንተ ከመምጣቴ ከ5 ደቂቃ በፊት ማለት ነው። 1954ቱን ወላሂ አልቀበልም ብሎ አንድ ልጅን አስወረደው። እንደውም ጭራሽ እኔ የምቀበለው 2000ውን ነው። ዓለም ላይ የሚቀበሉት 2000ውን ነው። እኔ የምቀበለው 2000ውን ነው አለ። ማንም ፈረንጅ ተነሱ ጻፈውን አልቀበልም አለ።
ስላሴንማ ሊጨምሩት ነው። ስላሴማ በቃ ተጨምሯል እኮ በአፕሊኬሽን እያለማመዱን አይደል እንዴ? ከዛ ፍጥረት ጀምሮ መጽሐፍ በዛውም ታብራራለህ። መጽሐፈ ቀለሚንጦስ ቁጥር 3:29 ይሄ ነገር እውነት ነው አለ ወይስ እንዴት ነው? እኔ አንብቤዋለሁ። እየሰማኝ ነው ፊደል? ቀጥል ወይ? ጨርሻለሁ። እኔ ሬዝ ላረግ የፈለግኩት ምን እንደሆነ ታውቃለህ? ባብያ አይተው ከሆነ ሁላችሁም አይታችሁታል ብዬ አስባለሁ። እና ማርቆስ ወንጌል ምዕራፍ 16 ቁጥር 17 እስከ 18 ያለው በጣም ሰርፕራይዝ ያደርገኛል። እና ምን ይላል? ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይላል። እና ጴንጤዎች ብዙ ጊዜ አዲስን ቋንቋ ለመናገር ይሞክራሉ። እና እንዴት ነው እውነት ደፍረው እባብ ይይዛሉ? የሚገለ ነገር ቢጠጡ አይጎዳቸውም ይላልና ነገር ይደፍሯታል? እንደው ከነሱ ጋር መወያየት ከዚህ በኋላ እባብ ይዞ ነው የሆነ እባብ ይዘህ መተህ ከነሱ ጋር መወያየት፣ ይሄ እውነት ህሊናቸው ተቀብሏቸው ያዙ እኮ አንድ ፊልም ነው አሱ ባብዬ። ኖ ፊልም ሳይሆን ሲነደፍ አላየም? ኦሪጂናል ቪዲዮ ነበረ እኮ ሳውዝ አፍሪካ ላይ የት እንደሆነ አላውቅም። ጆሮ ላይ ጧ ሲያደርገው ደም በደም አደረገው ሳውዝ አፍሪካ ላይ። እና እንዴት ነው ካልሆነ እኮ እነዚህን ታምራቶች ማታደርግ ከሆነ እኮ ያመንክ አይደለህም ማለት ነው። ቢኮዝ መስፈርቱ የተቀመጠው ለማን ነው? ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ። አዲስ ቋንቋ እየሸከሱ ነው፣ ብዙ እየሸከሱ ነው። እንዲሞቱ ፈልጎ እኮ እባብን ግን ደፍሮ ይይዛሉ። ፊደል እንዲሞቱ ፈልጎ እኮ እና አወሾክድ በቃ ይገርመኛል። ታውቃለህ እንዴት ይሆናል እንዲህ አይነት ነገር? እውነት መርዝ ጠጥተው ነፃ ይሆናሉ? እጃቸውን በደዌ በሽተኞች ላይ ሲጭኑ እነሱ ይድናሉ? ስንት የደዌ በሽተኛ ያለ አይደለ እንዴ በየሆስፒታሉ በየሕክምናው እየተሰቃየ ያለ፣ ለምን ሄደው እጃቸውን አይጭኑ? እና እነዚህ ነገራቶች እኔ እንጃ ወላሂ በጣም ትንሽ ግራ ያጋባኛልና አንዳንዴ መጽሐፉን አለማንበቡ ይሻላል ባይ ነኝ። ካነበብከው ጉዱ ብዙ ነው። ጥያቄ ላይ ጠይቃችሁ እስኪ የምታስረዱ ከሆነ ሄደን ያለ ቀጥይ። ትንቢተ ኤርምያስ 3:14 ላይ ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር ይላል። አልገባኝም ማለት እኔ ባላችሁ ነኝ ማለት ምናልባት የራሱ የሚኖረው ስለ ሀገር ነው የሚያወራው። ስለ ሀገር ነው የሚያወራው። ምን ማስረጃ አለ? ማስረጃ ሆሊባና ሀሊባ የሚባሉ ኢየሩሳሌም እና እንትን ነበሩ። ቴል አቪቭ አይደለ? ቅድም ያለ ኢሳያስ ላይ ነው የሚናገር እሱ አይደለም። ይህ ሌላ ቦታ ላይ ነው። ኢሳያስ 3:14 ላይ ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር ነው። እህቴ ስቀልድብሽ እኮ ነው። ሆሴ ላይ ያለ ስሙኝ ከዛሬ ጀምሮ በአሌም ብለሽ አትጥሪኝ፣ ባሌ ብለሽ ጥሪኝ ይልል እንዴ? እኔ እኮ እየቀለድኩብሽ ነው። ቅድም እኔና ፊደል አንዱን ስንጨምቀው ለሀገር ነው ብሏል፣ ለኢየሩሳሌም ነው ለሀገር ነው ብሎ ስላለ የሆነ ሆሊባ አለው ሕዝቅኤል ላይ ሕዝቅኤል 16 እና 20 ምናምን 21 አካባቢ ላይ አለ። እሱ ለሀገር ነው አንቺ ስታስቢ ለሀገር ነው ከተባለ ውስጡ ያሉትን እነዚህ ምሳሌ ተብለው የተጠቀሱትን የግድ መፍታት አለባቸዋል። ምሳሌ ያለ ፍቺ ትንቢት ያለ ፍጻሜ ተቀባይነት የለውም ይላል እና ምሳሌ ከሆነ እያንዳንዱ ነገር እያንዳንዱ ንግግር ውስጥ ያለውን ምን ነው የሚይዘው የሚለውን ምሳሌ መፍታት አለባቸው። እንደዛ የሚሉ ከሆነ ማለት ነው። ጡት ይላል ምናምን እንደዚህ ጡት የሚለው ምን ነው የሚያሳየው የሚለውን በቃ እያንዳንዱ ነገር ተርጉሞ መናገር አለባቸው። ምሳሌ ብቻ አይደለም ኮፈሪያ ጡት ብቻ ሳይሆን አመነዘሩብኝ የሚለው በምን ይተረጎማል? አመነዘሩብኝ የሚለውን ከዚህ በፊት የተረጉሙ ሊለኔ ኃጢአት ሰሩ አመነዘሩብኝ የሚለው ብለው የሚሉት ሌሎችን አማልክት አመለኩ
እንደዛ ነው እንደዛ ይሉናል። እሺ እንደዛ ከሆነ ደግሞ እያንዳንዱ ነገር ውስጥ አሉ አይደል? እሱ ብቻ አይደለም ብዙ ነገር ስላለ እሱም ልክ እንደዚህ እየተረጎሙ ሊያስረዱን ይገባል። እሺ ችግር የለውም። እሺ ታናሽቷስ የሚለው ታናሽቷስ ማነች? እሷም ደግማ መነዘረችብኝ አለ። እሺ ታናሽቷስ ማነች? እሺ የአህያና የፈረስ ያለውስ ምንድን ነው? የአህያና የፈረስ ዘር ያላቸው አለ። የአህያና የፈረስ ለመናገር ራሱ በጣም ነው የሚያስጠላው። ራሱ ተርጎሙ ያለባቸውና ወላሂ ረት ዳይ የሚታረክ ከባዱ ቃል ላይ ደረሳችሁ እንዴ? እኔ የሚውታረክ ትለኛለህ እንዴ? እኔ ቅድም አንድ ክርስቲያን ቤት ገብቼ እኮ ሮሜ 1:26 አንብብ ስለው እኮ እንዴት አድርጎ እንዳፈረጠኝ ብታይ። እኔ የምፈልገው ነገር ነው እንደዚህ አይነት ስራ። ምክንያቱ አንድ ሰው ቀጥል ትኩሳት ቀጥል ግድ የለም ቀጥል ብዙ ማወራለሁ ትቀጥላለህ። ዳጊ እንትን ነው ቲቶ አንዳንድን አንብበዋል። ዳጊ አግኝቼዋለሁ ግን በጣም እኔ በቃ አልኩ እኮ እንደዚህ አሁን የሙስሊም ላይ ዘራፍ ሲሉ ይከርሙና እኔ አሁን እኮ ምንም አልጠየቁም። ሮሜ 1:26 እና 27 እና አንብቡልኝ ስል እንደዚህ አይነት ቃላት ክርስትና ቤት ውስጥ ምናምን ብሎ የገዛ ጓደኛዬ ነው እኮ በአናቴ ፈጠፈጠኝ።